የቤት ሰራተኛ አንዲት እመቤት ወደ ደላላ ቤት ሄዳ የቤት ሰራተኞች መርጣ ኢንተርቪው አድርጋ ይዛ ትሄዳለች። በቤተ ክርስቲያን ግን በጣም ነው የሚያሳዝነው። የቤተ ክርስቲያን አገልጋዮች ግን እነሱ መጣው ስጡን ሲሉን ሰጥተን ነው የምንሰደው። ሌሊት ከእንቅልፉ ይነሳና ህፃኑን ልጁን ግልጥ አድርጎ ተመልክቶ ከጎኑ ልቡን ይስማት ነበር ይላል። የህይወት መውጫ ናት። የትኛውም ድርጅት የትኛውንም ያህል ደሞዝ ቢከፍላችሁ የትኛውንም ያህል ዋጋ ከፍላችሁ ብትሰሩት እና ብታቃኑት ከሞታችሁ በኋላ አባልነታችሁን ያቋርጣል። እንደ ዛሬ ዘመን እፈልጋለሁ ብሎ ቅስና አይመጣም። በቀደመው ዘመን ቅስ ለክርስቶስ ክፉ ስንናገር ሩቅ ቢሲ ማለት ነው። አንዱ በእሳት ተቃጥሎ እንዲሞት ነው የተደረገው። የኢትዮጵያ ቤተክርስቲያን በጣም ከተፈተነችባቸው ዘመናት የመንግስት ለውጥ ሲመጣ ስርዓተ መንግስት በጠቅላላ ሲለወጥ ማለት ነው። በትምህርት ቤት አብረውት የተማሩ ጓደኞቹ ጵጵስና ተሹመዋል። ከነሱ ሄዶ ክህነት ተቀበለ። ፈላስፋ ነገራችን ላይ የፍልስፍና ጥበብ የነካው ሰው እውቀት ፍለጋው እውቀት ጥማቱ አይቋረጥም። በጉባኤው ላይ ሴቶች እየበዙ ሲመጡ ሐሜት መጣበት መሰለኝ። ከሐሜት ለመራቅ ብሎ ራሱን ጃንደረባ ያደረገ እኔን ያየ አብን አይቷል። እኔ መንገድና ህይወት ነኝ። ማንቀበለው የምንተው ሆኖ ነው እንጂ ከቀደመው ይልቅ የቤተክርስቲያን ፈተና ዛሬ ብዙ ነው። ከምዕመንነት ይልቅ ሹመትን የመረጥን ይመስለኛል። ሰንሰለቱን የምትቀበሉ ከሆነ ይጎትቷቸዋል። ማንም ያችል ይዞ ይጎትታቸዋል። ክርስቶስ እጁን ከጫነባችሁ በኋላ ማንም ቢሆን ተኝቶ ማደር አይችልም። ክርስቶስ እጁን ጭኖበት ከተሾመ በኋላ የመነኮስ ነው፣ ለፍትፍት አይደለም። እስከዛሬ ይህን ዩቲዩብ ሰብስክራይብ አላረኩም አትሉኝም መቼም አይደል? ስለዚህ አባ መላክ ቲዩብ ቤተሰብ እንደሆናችሁ ተስፋ አደርጋለሁ። ጉባኤ አቅሌስያም እንዲሁ እንዳይረሳ የጉባኤ ቤታችን አንዱ ዩቲዩብ ነው። በዛም መልእክቶችን በቤተክርስቲያን ትምህርቶች ይተላለፋሉ። የተለያዩ ርዕሰ ጉዳዮችን በማንሳት የቤተክርስቲያናችንን ትምህርት ልንማር ይገባናል። ሰብስክራይብ በማድረግ እንድትወዳጁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በአብ ስም ወላዲ በወልድ ስም ተወላዲ በመንፈስ ቅዱስ ስም ሰራጺ በስም በግብር በአካል ሶስት በባህሪ በህልውና አንድ አምላክ ብዬ አምኜ ረድኤተ እግዚአብሔርን አጋዥና ጥግ በማድረግ ይህን መርሐ ግብር ጀምራለሁ። የተወደዳችሁና የተከበራችሁ የልዑል አምላክ የሕያው እግዚአብሔር ቤተሰቦች ምእመናን ምእመናት በያላችሁበት የእግዚአብሔር ሰላም ይድረሳችሁ። እንደምንሰነበታችሁ በባህርም በየብስም ሆናችሁ የምታዳምጡን እንዲሁም በአየርም ሆናችሁ ከሆነ እና በየትኛውም ቦታ ያላችሁ እግዚአብሔር ቤተሰቦች ይህ የቤተክርስቲያን ታሪክ ነው። የቤተክርስቲያንን ታሪክ ማወቅ ለሚመጣውም ዘመን ቤተክርስቲያንን በምድር ላይ ለልጆቻችን ለማውረስ ስለሚጠቅም እባካችሁ ያለፈውን ክፍልም እንድታጠኑት እንድትማሩት ማየት መጋበዝ ፈልጋለሁ። ረጅም ነው ክፍሎቹ። ከአንድ ሰዓት ትልቁ አንድ ሰዓት ነው። ትንሾቹ ደግሞ 40 ምናምን ደቂቃዎች አሉ አጠር ያሉት። እንግዲህ ያው ታሪክ ነውና ብናጠናው መልካም ነው። በዚህ በጾሙ የምንጨርሰው ፕሮግራም ነው የሚሆነው ይሄ። ስለዚህ ሁላችሁም እንድታጠኑት አደራ ማለት ፈልጋለሁ። የቤተክርስቲያንን ታሪክ ማወቅ ካልቻል ቀጣዩን ጉዟችንን ማወቅ ይከብደናል። ስለዚህ ያለፈውን ማወቅ ለቀጣዩ ጉዟችን በጣም ነው የሚረዳን። ቤተክርስቲያን በምድር ላይ በምትኖርበት ዘመን ሁሉ አገልግሎት እየሰጠች የሰው ልጆችን ይዛ እያዳነች መቀጠል ትችል ዘንድ ያለፈውን ታሪክ አውቀን የሚመጣውን ዘመን ደግሞ ማስመር ይኖርብናል። ያለፈው ዘመን የአባቶቻችን ነበር ኃላፊነቱ፣ አሁን ግን የኛ ሆኗል። ስለዚህ ማንም በቸልታ ሊመለከት በፍጹም አይገባም። ይሄ የኛ ዘመን ነው። እግዚአብሔር በዚህ ዘመን እኛን ዲያቆናት፣ እኛን ቀሳውስት፣ እኛን ጳጳሳት፣ እኛን መምህራን፣ እኛን ምእመናን አድርጎ ሾሟል ለቤተክርስቲያን። ስለዚህ በየማዕረጋችሁ የተሾማችሁ ሁሉ ምእመንነትም ሹመት ነው በነገራችን ላይ። ምክንያቱም ጌታ በወንጌል እንደተናገረው ዮሐንስ እንደጻፈው ዮሐንስ 1:12 ላይ እንደተቀመጠው የእግዚአብሔር ልጆች መባል በራሱ ስልጣን ሆኖ ነው የተቀመጠው። ያልተሾማችሁ ኃላፊነት የሌለባችሁ እንዳይመስላችሁ ለማለት ነው። ይህንን መልእክት ባጭሩ የሰማችሁ ሰዎች መልእክቱን ትምህርቱን ብታዩትና ታሪኩን በጋራ ጥንተን የቤተክርስቲያን ታሪክ ለቤተክርስቲያን የሚቀጥሉትን ዘመናት እንዴት አድርገን ማበጀት እንዳለብን ያሳየናል ብዬ ስለማምን ነው። ባለፈው ዘመን ያለፉ አባቶቻችን ምን ሰርተው ነው ያዳናት ቤተክርስቲያኒቱን የሚለውን በዚህ ዘመን ያለ መምህር፣ በዚህ ዘመን ያለ ሰባኪ፣ በዚህ ዘመን ያለ ጳጳስ ከአባቶቻችን ከቀደሙት መማር አለበት። ሁላችንም በቅብብሎሽ የተቀበልነው ነው። ጵጵስናም ቢሆን ዲቁናም ቢሆን ቅስናም ቢሆን ከላይኞቹ ከመጀመሪያዎቹ የተቀበልነው ነውና እነሱ ባገለገሉበት መንገድ ብናገለግል ቤተክርስቲያንን መጠበቅ ስለምንችል ለቤተክርስቲያን ለዕቅበተ እምነት በራሱ
ታሪክን ማወቅ ግድ ስለሆነ ማንሳት ተገደናል። ሁላችሁም እንደምትመለከቱትና ለሌሎችም እንደምታካፍሉ እንደምታዳርሱ ሼር እንደምታደርጉት ተስፋ አለኝ። ላይክ ሼር ስለምታደርጉና ስለምታበረታቱንም በሐሳብ መስጫውም ማስቀመጫውም ላይ ሐሳባችሁን ስለምታስቀምጡልን እጅግ አድርጌ አስቀድሜ በጉባኤ ቤታችን ስም ላመሰግን እፈልጋለሁ። የዛሬው ትምህርታችን በሐዋርያውያን አበው ዘመነ ሐዋርያውያን አበው የሚባሉትን አባቶቻችንን በጥቂቱ ታሪካቸውንና በዚያ ዘመን የነበሩ አባቶቻችን የሰሯቸውን ስራዎች ነው ልነግራችሁ የመጣሁት ዛሬ። እግዚአብሔር በአባቶቻችን በረከት እንዲባርከን መልካም ፈቃዱ ይሆንልን። በነገራችን ላይ ይሄ የሐዋርያውያን አበው የሚባሉት አባቶች የተነሱበት ዘመን እንግዲህ ከዚህ በፊት ባሉ ክፍሎች ያነሳውላችሁ አይመስለኝም እንጂ የቤተ ክርስቲያን አዳዲስ ስራዎችን የጀመረችበት ወቅት ነው። ለምሳሌ በሐዋርያት ዘመን ስለ እመቤታችን ማስተማር ብዙ አልተለመደም። ነገረ ማርያምን በስፋት ማስተማር ብዙ የተለመደ አልነበረም። ያ የሆነበትን ምክንያት ደግሞ ምንድነው? የቀደሙትን አባቶቻችንን ታሪክ ስናጠና በሐዋርያት ዘመን ይመለኩ የነበሩ የሴት አማልክት ነበሩ። ከነዚያ አንዷ እንዳትመስላቸው ስለፈለጉ ያው በዚያ ወቅት የነበሩት አማኞች ይመጡ የነበረው ወደ ቤተ ክርስቲያን ከተለያየ ዓለም ነው። ከተለያየ ርዕዮተ ዓለም ነው የሚመጡ የነበሩ። ከግሪክ ፍልስፍና የሚመጡ አሉ፣ ከይሁዲነት የሚመጡ አሉ፣ ከአረማዊነትም የሚመጡ አሉና እነዚያ ሁሉ በየተመቻቸው እንዳይተረጉሙት በሚል ነበረ የሚል ታሪክ አንብቤ ያለው። ከዛ በኋላ ግን የተነሱ አባቶቻችን ቤተክርስቲያን እየጸናች ወንጌልም እየሰፋ ምእመናን በክርስቶስ ፍቅር ልባቸው መያዝ ሲጀምር በሚገባ ነገረ ማርያምን አስፍተው አምልተው መናገር የጀመሩበት ዘመን ነው። ይሄ ሁለተኛው መቶ ክፍለ ዘመን እንደዚህ አይነት አባቶች የተነሱበት ዘመን ነው። እንግዲህ የዘመነ ሐዋርያት እስከ 100 ዓመት ይቀጥላል። እንደሚታወቀው እስከ 70 ዓመት ድረስ የሚያቆዩት አሉ። ግን ደግሞ የለም 70 መላ ዘመኑ ነው። መላው የሐዋርያት ዘመን ሲሰላ 70 ዓመት ነው እንጂ ዘመነ ሐዋርያት እስከ 70 ድረስ ብቻ ሊሆን አይችልም ብለው ደግሞ የሚወግቱ ባለ ታሪኮች አሉ። ዞሮ ታሪክ ነው ይሄ፣ ሃይማኖት አይደለም። እንደው የሚያከራክር ነገር ቢኖር ገና አልተስማሙም እንዴ እንዳትሉ ብዬ ነው። እና 70 ዓመት አገልግለዋል ሐዋርያት። በእርግጥ የመጨረሻው ሐዋርያ ቅዱስ ዮሐንስ ነው። እስከሱ ዘመን ቢሰላ 100 ዓመት ድረስ ዘመነ ሐዋርያት ተብሎ ሊጠራ የሚችልበት ሁኔታ ይኖራል። እንዲሁም ብዙ ሐዋርያት ያረፉት ደግሞ ያለፉት እና ልጆቻቸው የተተኩት ከዛ በኋላ እስከ 70 ዓመተ ምህረት ነው። በአብዛኛው ኢየሩሳሌም እስከፈለሰችበት ዘመን ድረስ ማለት ነው። ብዙ ሐዋርያት በሰማዕትነት አልፈዋል። ከዛ በኋላ የቆየ ብዙም የለም። እንደዛ በሱ መንገድ ካየነው ደግሞ 70 ዓመተ ምህረት ላይ ልናቆም እንችላለን ማለት ነው። ያ ማለት ከክርስቶስ ዕርገት በኋላ 40 ዓመት ድረስ ነው ልንመለከተው የምንችለው ማለት ነው። እንዲህ ባለ መንገድ የመጣችው ቤተክርስቲያን እንግዲህ ከዘመነ ሐዋርያውያን አበው ይሄ ሁለተኛው መቶ ክፍለ ዘመን ላይ የምናገኘው ዘመን ነው። ሐዋርያውያን አበው የሚባሉት የሐዋርያት ተከታዮች ናቸው። ተላውያን ሐዋርያት ብለን የምንጠራቸው ናቸው ማለት ነው። ከሐዋርያት ቀጥለው ነው የተቀበልናቸው። ከዚህ በፊትም ነግሬያቸው አውቃለሁ። እነዚህ አባቶች ብዙዎቹ በሰማዕትነት ያረፉ ናቸው። የቅዱስ አግናጥዮስን ባለፈው ስነግራችሁ እንደነበረው ሁሉ ዛሬም ሌሎችን ጨምሬ ነግራቸዋለሁ። ሐዋርያውያን አበው ላይ እንደው በጣም ጎልተው የሚታወቁት ስራዎች መጀመሪያ ስራዎቻቸውን ልንገራችሁ። ጎልተው የሚታወቁ ስራዎች አንደኛ መጻሕፍት መጻፋቸው ነው። በጣም በስፋት መጻሕፍት እየተጻፉ ነበረ። ቅዱሳን ሐዋርያት እስከ ዘመነ ሐዋርያት ድረስ በነበረው ጊዜ መጽሐፍ ቅዱስ በሙሉ ተጽፎ አልቋል። ያ ማለት የሐዲስ ኪዳን መጻሕፍት በሙሉ ተጽፈው 27ቱም መጻሕፍት አብቅተዋል ማለት ነው። የሐዋርያትም መልእክታቸውን ጽፈዋል። ምናልባት የዮሐንስ ራእይ ነው እስከ 100 ዓመት ድረስ እስከ 90ዎቹ መጨረሻ ድረስ እንደቆየ 96 ወይም ከዛ በኋላ እዛ አካባቢ ላይ የተደረሰ እሱ ነው እንጂ ቀድሞ ያለቁ ናቸው። በ50ዎቹ በ60ዎቹ ያለቁ ናቸው የቤተክርስቲያን መልእክታት በጠቅላላ ስንመለከታቸው። ከዛ በኋላ የተነሱት ግን ከዚህ በፊትም እንዳነሳ ነው የተለያዩ መልእክታትን በመጻፍ አገልግሎታቸውን ያዳርሱ ነበረ። መጻፋቸውን አላቋረጡም ማለት ነው። በሐዋርያውያን አበው ዘመንም የተነሱ አባቶች
ሌላው ቅድም እንደነገርኳችሁ ነገረ ማርያም በስፋት የተነገረበት የትምህርት የተሰጠበት ዘመን መሆኑ ነው። እንግዲህ በዚያ ዘመን በጣም የሚታወቀው ብዙ ሰዎች ጽፈዋል። በዚያ ዘመን ከተነሱ አባቶች መካከል ብዙዎቹ ስለ እመቤታችን እየጻፉ ያስተምሩ ነበረ ማለት ነው። እንዲያውም የመጀመሪያው የነገረ ማርያም ጽሑፍ ራሱ በጽሕፈት ደረጃ ነገረ ማርያም የተላለፈው በእነዚህ አባቶች ዘመን ነው ማለት ነው። ሜሪ ኤንድ ቸርች ፋዘርስ የሚል መጽሐፍ አለ። እሱን መመልከት ብትችሉ ሰፊ እውቀት ታገኙበታላችሁ፣ ይህንን በተመለከተ ማለት ነው። እኔም እንግዲህ እዛ ላይ ያገኘሁትንና የሰማሁትን ነው የነገርኳችሁ። ከነዚያ አባቶች መካከል ይሄን ስራ ከሰሩ አባቶች መካከል የመጀመሪያ ቀሌምንጦስ ዘሮም ነው የምናገኘው። በቤተክርስቲያን ታሪክ በጣም የታወቀ ሊቅ ነው። የሮም ቤተክርስቲያን ሶስተኛ ፓትርያርክ ሆኖ በቅዱስ ጴጥሮስ መንበር ላይ እንደተሾመ ይነገርለታል። እንግዲህ እሱ የጻፋቸው መጻሕፍትና ያስተማራቸው ትምህርቶች በጣም ሰፊና ብዙ ናቸው። በቤተክርስቲያን በጣም የሚጠቀስ ቀሌምንጦስ ዘሮም ተጠቃሽ ነው። በፍትሐ ነገሥትም በሌሎችም መጻሕፍት ላይ ይጠቀሳል። በአብዛኛው የሚታወቀው ስርዓተ ቤተክርስቲያን ላይ ትኩረት አድርጎ በመጻፍ ነው። እንግዲህ ያ ዘመን ስርዓተ ቤተክርስቲያን እየተሰራ የነበረበት ዘመን አይደለ። እንግዲህ ከዘመነ ሐዋርያት በኋላ ወጣንና ምንም እንኳን ቤተክርስቲያን ያለችው በዚያ ዘመንም በሰማዕትነት ዘመን ላይ በሰማዕትነት ሕይወት ላይ ቢሆንም ቅሉ ስርዓት ግን እየሰሩ ነበር። በዚያ ዘመን ምዕመናንም እየበዙ ሲመጡ ስርዓት መስራት የግድ አስፈልጎ ነበር። ከሐዋርያት ቀጥሎ ከተነሱ አበው መካከል ስርዓተ ቤተክርስቲያን የጻፈ ይህ ሊቅ ነው። ስነ ፍጥረትንም በተመለከተ ልክ እንደዚሁ ጽፎ ያስተማረ ሊቅ እንደሆነ ይነገርለታል ማለት ነው። በጥብዓት ካስተማሩ በዚያ ዘመን ጨክነው ወንጌልን ከሰበኩ ሐዋርያውያን አባቶች መካከል አንዱ ይሄ ቀሌምንጦስ ዘሮም ነው። በኋላም በመጨረሻ የሐዋርያት ዕጣ ፈንታ ነው የደረሰው። ወደ ሮም ተወስዶ ያው በዚያ ዘመን የነበሩ አባቶቻችን ትልቁ ግዞት የነበረው የግዞት ስፍራ የነበረው ሮም ስለነበረ እና ትልቁም ስልጣን ያለው በሮም እጅ ስለሆነ ትልልቅ ወንጀል የሰሩ ሰዎች ሮም ሄደው ነው የሚፈረድባቸው። እንግዲህ ክርስትና እንደ ትልቅ ወንጀል ነበር የሚቆጠረው ማለት ነው። በዚያ ዘመን ሮም ድረስ ሲወሰዱትም ከዚህ የተነሳ ነው ማለት ነው፣ እንደ ትልቅ ወንጀል። ሌሎችም እዛው እየሄዱ ነው ያረፉት። እነ ፖሊካርፐስም እና ግናጤዎስንም ብንወስድ ሮም እየተወሰዱ ነው የተገደሉት። ይሄ በዚያ ዘመን ክርስትና ምን ያህል ትልቅ እንደ ትልቅ ወንጀል ይቆጠር እንደነበረ ማሳያ ነው ማለት ነው። ለማስፈራሪያም ነው። ብዙ ክርስቲያኖች በሮም አሉ። በዚያውም ላይ የንጉሠ ነገሥት መዲና እንደመሆኗ በጣም ብዙ ሰው ይሰበሰብባታል እና በተለይ በአምፊ ቲያትር ላይ ስለነበረ ከአናብስት ጋር የሚያታግሏቸውና ብዙ ጊዜ መከራ እንዲቀበሉ የሚያደርጓቸው እዛ ቲያትር ላይ በጣም ብዙ ሰው ነው የሚሰበሰበው። በተለይ ንጉሱ ቲያትር ኖሮ ሲመጣ ብዙ ሰው ተከትሎት ይመጣ ነበርና ለሁሉም ማስተማሪያ መቀጣጫ እንዲሆን ተብሎ ነበረ ሮም ከተማ ላይ እየወሰዱ በሰማዕትነት ያርዷቸው የነበረው ማለት ነው። የቅዱስ ቀሌምንጦስም እንግዲህ ከነዚያ እንዳንዱ ሆኖ ነው በሰማዕትነት የሞተው። እንግዲህ በዚያ ዘመን የቤተክርስቲያንን አስራቷን በኩራቷን አስወጥቶ በሚገባ ተደላድሎ መኖር በማይቻልበት ዘመን ቤተክርስቲያንን እንዲህ ባለ መንገድ ነው ያገለገሏት። በኋላ ይህ ታላቅ ሊቅ የሞተው በምን ተቀጥቶ መሰላችሁ? ወደ ባህር ጥለውት ነው። ገፍተው ወደ ውሃ ጥለውት ነው በሰማዕትነት ያረፈው ማለት ነው። ህዳር 29 ላይ ዛሬም ድረስ ቤተክርስቲያን በዓሉን ስታከብር ትኖራለች ማለት ነው። የማይሞት ስም ተክሎ ላይሞት ለዘላለም ወደ እግዚአብሔር መንግስት ገብቶ ለመኖር እንግዲህ በስጋ ከዚህ ዓለም ያረፈበትን ቀን ነው እያከበረች የምትገኘው። የጻድቃን የክብራቸው ቀን የሽልማታቸው ቀንም ያች ቀን ስለሆነች ቤተክርስቲያን በዓለ ዕረፍታቸው መታሰቢያቸውን እንዲሁ ታከብራለች። እንደ ቤተክርስቲያን ታማኝ በነገራችን ላይ ማንም የለም። ማንም ቢሆን ካገለገልን በኋላ እንዲሁ ይሸኘናል። ቤተክርስቲያን ግን አትሸኘንም። ከሞትንም በኋላ አባል አድርጋን ትቀጥላለች ማለት ነው እና ቤተክርስቲያንን ማገልገል ይህን ያክል ዋጋ እንዳለው እንድታስቡ ነው ክርስቲያኖች። ምላችሁ እቺ ቤተክርስቲያን ከአባልነት አትሰርዘንም። የትኛውም ድርጅት የትኛውንም ያህል ደሞዝ ቢከፍላችሁ የትኛውንም ያህል ዋጋ ከፍላችሁ ብትሰሩት እና ብታቃኑት ከሞታችሁ በኋላ አባልነታችሁን ያቋርጣል። የክብር አባል አድርጎ ለእናንተ ደሞዝ አይከፍልም። ቤተክርስቲያን ግን ጸጋ ስትሰጥ ትኖራለች። ስጋውን ደሙን ስለእናንተ እያቀረበች ስለእናንተ ትጸልያለች። መዓዛ ቁርባኑን መዓዛ ዕጣኑን ደግሞ ለእናንተ ለነፍሳት ማለት ነው። ነፍሳት በዕለተ ተስካራቸው ወይም በመታሰቢያ ቀናቸው መዓዛ ቁርባኑን መዓዛ ዕጣኑን ያገኛሉ ማለት ነው እና ጸጋ እየበዛላቸው ነው የሚሄደው። በነገራችን ላይ
በገነት በምንኖረው ኑሮ ጸጋ እየተጨመረልን ነው የሚሄደው። የመጨረሻውን ጸጋ የምንቀበለው በመንግስተ ሰማያት ነው። ከዛ በኋላ ነው እንጂ እስከዛ ድረስ እያገለገልን ዋጋ እየተጨመረልን ነው የሚሄደው። ገና ከወይኑ ስፍራ ላይ ነን ማለት ነው። የወይኑ አትክልት ሰራተኞች አሉ አይደለ? በወይኑ አትክልት ሰራተኞች አንጻር ነው ያለነው በሰማይና በምድር ሆነን ካልሆነ በስተቀር ማለት ነውና እንዲህ ባለ መንገድ ቤተክርስቲያን ታከብራቸዋለች። ዛሬም በእውነት ቤተክርስቲያንን በታማኝነት ለሚያከብሩ አገልጋዮች ይህ ይደረግላቸው ዘንድ ይገባል ታዟልና። ለካህናት ለይትላኩ ሰናየ መልእክተ ክብር ይደለውም ምከቢታ ክብር ይደለውም። ለካህናት ለሚያገለግሉ በቅንነት ለሚያገለግሉ ካህናት ክብር ይገባቸዋል፣ እንዲያውም እጥፍ ክብር ይገባቸዋል ተብሎ ነው የተጻፈውና እጥፍ ክብር ይገባል። በዲቁና ላይ ቅስና የምትጨምርልን ቤተክርስቲያን ይገባዋል ብላ ነው። እንደ ዛሬ ዘመን እፈልጋለሁ ብሎ ቅስና አይመጣም። በቀደመው ዘመን ቅስና ቤተክርስቲያንም ራሷ ስትፈልግ ነበር የምትሾመው። ያ ማለት ይገባዋል ብላ ክብር ይደለውም ማለት እኮ ነው። ካህናት ከሆኑ ጵጵስና ይገባቸዋል። እንደ ዛሬ ዘመን ሹሙኝ ተብሎ ደጅ ተጠንቶም አይደለም። የትኛውም ሹመት ይወረስ የነበረው ከቤተክርስቲያን ማለት ነው ይወሰድ የነበረው ያውም ደግሞ ለእንደዚህ አይነት ለሞት ስለሆነ ቤተክርስቲያን የምትመርጠው ነው። ይሄ መንጋውን ይጠብቃል፣ እስከ ሞት ድረስ ያገለግላል፣ ታማኝ ይሆናል ብላ የምታስቡን አንድ ሰው ለገዛ ንብረቱ ራሱ መርጦ ዘበኛ የሚሾም ከሆነ ከዘበኞቹ የሚጠበቀው ከጥበቃዎቹ የሚጠበቀው ራስን ለዚያ ዝግጁ ማድረግ ነው። እንዲመረጡ ሆኖ መገኘት ነው እንጂ መምረጥ እኮ የራሱ ነው። የቤት ሰራተኛ አንዲት እመቤት ወደ ደላላ ቤት ሄዳ የቤት ሰራተኞች መርጣ ኢንተርቪው አድርጋ ይዛ ትሄዳለች። በቤተ ክርስቲያን ግን በጣም ነው የሚያሳዝነው። የቤተ ክርስቲያን አገልጋዮች ግን እነሱ መጣው ስጡን ሲሉን ሰጥተን ነው የምንሰደው። ይሄ በጣም ነውር ነው፣ ቤተ ክርስቲያንን ይገላል። በነገራችን ላይ ይሄ ሊታሰብበት የሚገባ ጉዳይ ነው። የዛሬውን ጉዳት ይሄ ነው። እኔም ቄስ ነበርኩ የሚሉ እና በቤተ ክርስቲያን ላይ አፋቸውን የሚከፍቱ ሰዎች የተነሱት ይሄ መንገድ ስላልተከተልን ነው። የአባቶቻችንን መንገድ ስለ ሰዓትን የመጣ ጉዳይ ነውና እውነታቸውን ነው እኮ ቀድሰዋል፣ ክህነት ሰጥተናቸዋል፣ ታቦት ተሸክመዋል፣ ስጋውን ደግሞ ሰጥተውናል። ግን ይሄ ቤተክርስቲያን ጎዳት ነው ይጎዳታልና ይሄ ከቤተክርስቲያን ክብር አንፃር በደንብ ሊታይ የሚገባው ጉዳይ ነው። የቤት ሰራተኛ እኛ መርጠን እየሾምን እየመደብን የቤተክርስቲያን አገልጋይ ግን ራሱ በመረጠው ራሱ ሲፈቅድ መጥቶ መገልገል መሾም ምንም አግባብነት የለውም። ኢትስ ኖት ፌር፣ በቃ ልክ አይደለም ለማለት ነው። ይሄንን ካልኩ እንግዲህ ሮም ወስደውት በባህር ጥለውታል። በባህር ሕይወቱን እንዳጣ ወይም ደግሞ እንደሞተ እንዳረፈ ነው የሚነግረን ቅዱስ ቀሌምንጦስ ዘሮም። ቅዱስ አግናጤዎስ ባለፈውም አንስተነዋል፣ ለማነሳሳት ሞክረናል። ለአንበሳ ምጡ ተብሎ ምጡ ለአንበሳ ወይም ለአንበሳ ምጡ ተብሎ የሚጠራ ሰማዕት ነው። እሱም ልክ እንደዛው እያስተማረ በነበረበት ቦታ ላይ ተከሶ በወታደር ተይዞ ሄዶ ነው እንግዲህ ያረፈው ማለት ነው። ሶስተኛው ቅዱስ ፖሊካርፐስ ነው። በዚያ ዘመን በጣም ከሚጠሩት ሐዋርያውያን አበው መካከል የሚጠራው የቅዱስ ዮሐንስ ደቀ መዝሙር ነው። ይሄም በነገራችን ላይ ብዙዎቹ ከሐዋርያት የተሾሙ ናቸው፣ ወይም ሐዋርያትን ያወቁ ያዩ ከነሱ የተማሩ ናቸው። ከነዚህ በኋላ ያሉት ናቸው ምናልባትም ሐዋርያትን ሊያዩ ይችላሉ እንጂ ከነሱ ለመማር እድል ያላገኙ ከነዚህ በኋላ የሚመጡት ናቸው እንጂ እነዚህ ከሐዋርያት የተማሩ ናቸው። ቅዱስ ዮሐንስ እዚያው ሰርምኔስ ላይ ሲያስተምር ነበር ያገኘው። ይሄ ታናሽ እስያ ውስጥ የሚገኙ ሀገራት ናቸው። የሮማ ወታደሮች ያዙት፣ ስለ ክርስቶስ ክፉ እንዲናገር ጠየቁት። ያ ማለት የክርስቶስ የዮሴፍ ልጅ ነው፣ ሩቅ ቢሲ ነው፣ ሎቱ ስብሐት ብለህ ተናገር። ስለ ክርስቶስ ክፉ መናገር ማለት በነገራችን ላይ ይሄ ነው። ስለ ክርስቶስ ክፉ ስንናገር ሩቅ ቢሲ ማለት ነው። አንዱ የባህሪ አምላክነት የሌለው ማለት ነው እና ክህደትም ነው፣ ክፉ ቃልም ነው። እንዲህ ብሎ እንዲናገር ጠየቁት። እሱ ግን ይህንን አልተቀበላቸውም ነበርና በመጨረሻ ምንድን የሆነው በሮማ ወታደሮች ተይዞ በእሳት ተቃጥሎ እንዲሞት ነው የተደረገው ማለት ነው። ይህ አባ መላክቲው ነው። እንግዲህ አባ መላክቲው በተለያዩ ርዕሰ ጉዳዮች ላይ የቤተክርስቲያንን ትምህርት ለማስተማር ዝግጅት አድርጎ የመጣ አዲስ ዩቲዩብ ቻናል ነው። ስለዚህ የተወደዳችሁ ክርስቲያኖች ለሌላውም ሼር አድርጉ፣ እናንተም ሰብስክራይብ በማድረግ እንድትወዳጁ። ስለዚህም ስለ ክርስቶስ ክፉ ነገር እንዲናገር ቢያስገድዱትም እንኳን ሳያደርገው ምንም ነገር ሳይናገር ነው የሞተ። አርመንኩ ለሰናይ ለበጎ ነገር ዝም አልኩ ተብሎ ተጽፎ የለ። ልክ እንደዛ ሁሉ በጎ የሆነውን ተናገረ፣ ክፉ የሆነውን ግን ከአፉ አላወጣም
እንዲህ ባለ መንገድ ሰማዕትነትን የተቀበለ ታላቅ የቤተክርስቲያን አባት ነው ማለት ነው ቅዱስ ፖሊካርፐስ። እና ሄሬኔዎስን ሌሎችንም ብናነሳ እያንዳንዳቸው በዚያ ዘመን የነበሩ የቤተክርስቲያን ጠበቆች ተብሎ የቤተክርስቲያን የጥብቅና ስራ የሰሩበት ዘመን ነው። የሽግግር ዘመንም ስለነበረ በጣም ፈታኝ ነበር። በነገራችን ላይ አባቶቻችን ሰጥቷቸው የሄዱትን ለማሻገር ምክንያቱም ሐዋርያት ክርስቶስን አግኝተውታል፣ ከክርስቶስ ተቀብለውታል። እነዚህ ሰዎች ደግሞ ሐዋርያት ዘንድ የደረሱ ከሐዋርያት የተማሩ ናቸው። ሐዋርያትም በራሳቸው ወንጌልን ለማዳረስ ከአንዱ ወደ አንዱ ይሉ ስለነበረ በብዙ መንገድ ይፈተኑ ነበር። እነዚህ ሰዎች ይህችን ቤተክርስቲያን ለማስቀጠል ይነሱ የነበሩት መናፍቃን አብዛኞቹ የፍልስፍና ትምህርት የወሰዱ ናቸው። እንደዛም ስለነበረ ይሄ በጣም ከባድ ነበር። ያን ዘመን ለመምራት በጣም አንዳንድ ፈታኝ ዘመናት አሉ አይደለ? በጣም የሚያስቸግሩ ዘመናት አሉ። የሽግግር ወቅት የሆኑና በጣም ፈታኝ አሉ። አሁን የኢትዮጵያ ቤተክርስቲያን በጣም ከተፈተነችባቸው ዘመናት የመንግስት ለውጥ ሲመጣ ስርዓተ መንግስት በጠቅላላ ሲለወጥ ማለት ነው አንዱ የተፈተነችበት ዘመን። ምክንያቱም ከዛ በኋላ የሀብት ምንጭ ይቀየራል፣ የአስተምሮ መንገድ ይቀየራል። ምእመናን ወደ ቤተክርስቲያን የሚመጡበት መንገድ የዓለም ስርዓት ሲለወጥ የምእመናንም አብሮ ስለሚለወጥ በዓለም ስለሆነ የሚኖሩት የዓለም ስርዓት ሲለወጥ አብሮ ይለወጣል ማለት ነው። ቤተክርስቲያን ትፈተን። አሁን ኮሮና ሲመጣ ቤተክርስቲያንን ጭምር ነው የፈተነው እንጂ ማንኛውም ሰው በዓለም ውስጥ እስከሆነ ድረስ በዓለም የሚገጥመው ፈተና በጠቅላላ ሊገጥመው ይችላል ማለት ነውና እነዚህ ሰዎችን ጠበቃ ያሰኛቸውም አንዱ ይሄ ነው። በሽግግር ዘመን ተገኝተው ግን እንደ አንበሳ እያገሱ ነው ቤተክርስቲያንን የጠበቋት፣ ከወራሪ ጠላት የታደጓት፣ ያዳኗት በብርቱ ጥበቃ ውስጥ ሆነው ነው እንጂ በዚያ ዘመን የተነሳው ፈተና ቀላል አልነበረም። መናፍቃኑም በዚያ ዘመን ይነሱ የነበሩት መናፍቃን በራሳቸው ቀላል አይደለም የነበሩት። ምክንያቱም ብዙ ክህደቶች በእነሱ ዘመን ነው የተነሱት። በኋላ ለነ አርዮስ መነሳትም ምክንያት የሆኑት እንትኖች አስተምሮች የተነሱት በእነሱ ዘመን ነበረ። የነ ቀሌምንጦስ ዘእስክንድርያ አስተምሮች ከዚህ በፊትም በነበረው ክፍል ላይ ስናነሳቸው የነበሩት የነ አርጊንስ ፍልስፍናዎች ቀላል አይደለም ይፈታተኗቸው የነበረው። ምክንያቱም እነዚህ ሁሉ የታወቁ መምህራን ናቸው። በነገራችን ላይ ባለፈው ክፍለ ጊዜ የቤተክርስቲያን ውስጥ ፈተና ብለን ካነሳናቸው ሰዎች መካከል የሚመደቡ ናቸው። ግን በጣም የታወቁ መምህራን ናቸው። የሚገርማቸው ነገር አሁን ቀሌምንጦስ ዘእስክንድርያ ታዋቂ መምህር ነው። የነ አርጊንስ ሁሉ መምህር እኮ ነው። እነ አርጊንስ ራሳቸው የታወቁ መምህራን ናቸው። ግን በእነ ፕሉቶ ፍልስፍና የናወዙ መሆናቸውና ፍልስፍናውን ከክርስትና አስተምሮ ጋር ቀላቅለው አስተካክለው አስማምተው ጠርበው ለማስማማት መሞከራቸው ዋጋ አስከፍሏቸዋል። ከቤተክርስቲያን እንዲወጡ በኋላ ላይ ያደረጋቸው ይሄ ነበር ማለትና ይህን ሁሉ መቋቋም ግድ ነበረባቸው። በዚያ ላይ ደግሞ የሰማዕትነት ሕይወት ደግሞ አለ። አሁን እነ ቀሌምንጦስን እነ አርጊንስን እነዚህ ከእስክንድርያ እኮ እንዲወጡ ተደረገ። ግን በሄዱበት ቦታ ማስተማራቸውን ቀጥለዋል። ለምሳሌ አርጊንስ በጣም አስተዋይም ሰው ስለነበረና የትርጓሜ ስልት ስጦታ የተሰጠው ሰውም ስለነበረ እየተረጎመ እያብራራ መጽሐፍ ይጽፋል። እሱ ያልጻፈው መጽሐፍ ምን አለና እንደውም ዛሬ ድረስ አወዛጋቢ ነው። እውነት ለመናገር ዛሬ ድረስ ተወግዞ ተለይቷል። በቤተክርስቲያን እምነት አሁን ተወግዞ ከተለዩት መካከል ነው የሚመደበው። ግን ተወግዞም እንኳን ተለይቶ ብዙዎቹ ዛሬም ድረስ ትምህርቱን ይጠቀሙበታል። ብዙ መምህራን የቤተክርስቲያን ጸሐፊዎች ምናልባት የኛ ሀገር መምህራን ናቸው ብዙዎቹ የማይደፍሩትና በትውፊታችንም የተወገዘ ስለሆነ አርጌንስ ወይም ኦሪገን ትምህርቱን የማይቀበሉት የማይጠቅሱት የኛ መምህራን ይመስሉኛል እንጂ ሌሎቹ በጣም ነው እንትን የሚሉት እንጂ በ555 ዓመተ ምህረት በተደረገው የአንጾኪያ ጉባኤ ነበረ የተወገዘው። ምናልባትም ከሞተ ከ299 ዓመት በኋላ ማለት ነው። ከሞተ ከዚህ ነው ያለ ዓመት በኋላ ነው የተወገዘው። በአንድ በኩል ህይወቱን ስትመለከቱት የሚገርም ህይወት ነው ያለው። በትምህርት ቤት አደገ። ፍልስፍናውንም አጠና፣ የቤተክርስቲያኑን ትምህርት አጠና በሚገባ ባላይምሮ ሰው እንደነበረ ይነገራል። እንደውም አውሳቢዮስ ዘቂሳርያ በጣም ነው የሚያደንቀው ስለሱ ሲጽፍ። ገና በልጅነቱ በህፃንነቱ ጀምሮ እንዴት አይነት የሚያጓጓ ታሪክ እንደነበረው ያስጎመጃል ታሪኩ። አባቱ
ሌሊት ከእንቅልፉ ይነሳና ህፃኑን ልጁን ግልጥ አድርጎ ተመልክቶ ከጎኑ ልቡን ይስማት ነበር ይላል። የህይወት መውጫ ናትና ብሎ እንደውም በኋላ የሚመጣው ዘመን ተገልጦለት ይሁን የልጁ ታላቅነት እና የእውቀት ምንጭ የሆነ ሰው ነው። እንዲህ አይነት ነገር አውሳቢዎስ ከጻፈላቸው አባቶች መካከል አንዱ እሱ ነው። በስፋት ነው የጻፈለት ታሪኩን፣ የቤተክርስቲያን ታሪክ ጸሐፊው አውሳቢዎስ ማለት ነው። በደንብ ነው የጻፈለት የሱን ታሪክ። ስለዚህ እሱ መጽሐፍ ያላችሁ ሰዎች በደንብ ብታነቡ የኦሪገንን ታሪክ በደንብ መረዳት ትችላላችሁ። እንዲህ ባለ መንገድ የመጣ ሰው ነው። በኋላም የተቀበለው መከራ ቀላል አይደለም። ስለ ቤተክርስቲያን ከእስክንድርያ ወጥቷል። ከእስክንድርያ የወጣበት ምክንያት ትንሽ አከራካሪ ጉዳይ አለው። ወደ ሊቀ ጳጳስ ወዳዘዘው አይደለም ሄደው፣ ድሜጥሮስ ነው በዘመኑ የነበረው ፓትርያርክ። ድሜጥሮስ ወዳዘዘው አይደለም የሄደው የነበረው፣ እሱ ወደ ወደደው ሄደ ነው የሚለው። በምን ምክንያት እንደሄደ ነው አከራካሪው ጉዳይ ወይም ያልታወቀው ጉዳይ። በምን ምክንያት ነው የሄደው የሚል ነው። የሄደው ወደ ፍልስጤም ነው። የተላከው ደግሞ ወደ ሌላ እንደነበረ ተጽፏልና በዚያ ሄዶ ደግሞ ኢየሩሳሌምንና አካባቢዋን ሲጎበኝ ስለነበረ በዚያም ያውቃቸው በትምህርት ቤት አብረውት የተማሩ ጓደኞቹ ጵጵስና ተሹመዋል። ከነሱ ሄዶ ክህነት ተቀበለ። በዚያ ምክንያት ከቅዱስ ድሜጥሮስ ውግዘት ተላለፈበት። ምክንያቱም ድንበር ጥሶ ሄዶ ነው የተቀበለው። ባልተሾመበት ሀገር አንድ ሰው አይሰጥም ክህነት። ዛሬም ድረስ ይሄ ቀኖና የጸና ነው። በሀገረ ስብከቱ ያሉትን ካልሆነ በስተቀር መስጠት አይችልም። መጥተው እንኳን ቢሆን የሀገረ ስብከቱ አጎራባቹ ነው፣ ከሌላ ሀገረ ስብከት የመጡ ቢሆኑ ያለዛኛው ሊቀ ጳጳስ ፈቃድ ሊሰጥ አይገባውም። ቀኖናችን እንደዛ ስለማይፈቅድ ማለት ነው። ለማንኛውም አርጌስን ስለመጀመሪያ ጊዜ ያወገዘው ቅዱስ ዲዮስቆሮስ ቅዱስ ድሜጥሮስ በዚህ ምክንያት ነው። ክህነት ከሌላ ስለተቀበለ ሰጪዎችንም ተቀባዩንም ነው ያወገዘው። እንዲሆነውም እዛው እያስተማረ ቀጠለ። መመለስ አልፈለገም። ጠቡ እየተካረረ ሲሄድ በዛው ቀጠለ። የኖረው በዛው አካባቢ ነው። እንግዲህ አርጌንስ የኖረባቸው አካባቢዎች በአብዛኛው እዛው ወደ ፍልስጤም አካባቢ ወይም መካከለኛው ምስራቅ ውስጥ ያሉ አገሮች ናቸው ማለት ነው። ስለዚህ በስደት ይኑር እንጂ ማስተማር እንዳልተወ እንረዳለን። ማስተማር አልተውም። በዚህ ምክንያት በጣም ብዙ የፍልስፍና መምህራንና ደቀ መዛሙርት እየመጡ ወደሱ ጉባኤ ይገቡ ነበር። ምክንያቱም የመናገር ችሎታው ቀላል አልነበረም። የመናገር ችሎታ ነበረው፣ የመጻፍ ችሎታ ነበረው፣ ያስተውሎት ይሄ ማራቀቅ ችሎታ በጣም ነው የነበረው ማለት ነው። ስለዚህም ንግግሩን የሚሰሙ የተለያዩ ትምህርት ቤት መምህራንና ደቀ መዛሙርት መምጣት ፈልገው ነበር። እንደውም ለእስክንድርያ ትምህርት ቤት ብዙ ደቀ መዛሙርት ገብተው እንዲማሩ ምክንያት ነው ይባላል። የእሱ ንግግር አሳማሪነት፣ ገጣሚነት የተመለከቱ ሰዎች ማን ያስተማረው ተባብለው እስክንድርያ ሄደው ይማሩ ነበር ይባላል። እና ብዙ ሰዎች ወደ እስክንድርያ እንዲገቡ እና እንዲማሩ ምክንያት በተለይ ፈላስፎች ማለት ነው። ፈላስፋ በነገራችን ላይ የፍልስፍና ጥበብ የነካው ሰው እውቀት ፍለጋው እውቀት ጥማቱ አይቋረጥም እና መቀጠሉ አይቀርም። ስለዚህ የሃይማኖት ትምህርት እንግዳ ሲሆንባቸው ወደዚያ ደግሞ ገብተው ማጥናት እንደጀመሩ ነው የምንረዳው ማለት ነው። የፍልስፍና ትምህርት አዲስ የሆነባቸው አዲስ ያልሆነባቸው የክርስትና ትምህርት ግን አዲስ የሆነባቸው እነዚህ ሰዎች ወደዚያ ገብተው ምንም እንኳን ባይጠቀሙም አንዳንዶቹ ብዙዎቹ ግን ተጠቅመውበታል ማለት ነው። የሚገርመው በኦሪገን ዘመን ሴቶችም መጥተው ይማሩ ነበር። ንግግሩ በጣም የሚማርክ ስለነበረ ሴቶችም አብረው ይማሩ ነበር። ኦሪገንና አርዮስ የሚያስተባብራቸውና የሚያመሳስላቸው ንጽህ ጠባቂ ከሴት ራቂ ናቸው። ንጽህ ጠብቀው ከሴት ርቀው የሚኖሩ ናቸው። በቃ በዚህ የታወቁ ናቸው። ገንዘብም አይወዱም። በዚህ የታወቁ ናቸው ሁለቱ። እንደውም አርጌንስ በጉባኤው ላይ ሴቶች እየበዙ ሲመጡ ሐሜት መጣበት መሰለኝ። ከሐሜት ለመራቅ ብሎ ራሱን ጃንደረባ ያደረገ ሰውም እንደሆነ ይነገርለታል። እስከዚህ ድረስ የጨከነ ሰው ነው። ለእውቀት እና ለክርስቶስ መንግስት ያለውን ፍላጎት ያለውን ሂደት ነው የሚያሳየው ማለት ነው። ቢሆንም ግን ያ ፍልስፍናው መጀመሪያ የተማረው ፍልስፍና ከዳጥ
አላዳነም። ማዳጡ አልቀረም። እንደው እውቀት እንደማያድን እኮ ይሄ ነው የሚያሳየው። እውነት ለመናገር አሁን እውቀት መር ቢሆን ኖሮ ክርስትናችን ስንቶቻችን ወድቀን በቀር እምነት ነው ሰውን ወደ እውቀት ያመጣው ማለት ነው። እና አሁን ያኛው እውቀቱ እየተቀላቀለ እዚህኛው ጋር ግራ አጋባው ማለት ነው። ለብዙዎች ወደ ክርስትና መምጣት ምክንያት ቢሆንም ብዙ መጻሕፍትን የደረሰ ያብራራ የተረጎመ ቢሆንም እንዲህ ባለ መንገድ መሳቱ ግን አልቀረም ማለት ነው። ሲስት እንግዲህ ስለ ምስጢረ ሥላሴ የሳተው አለ፣ ስለ ነገረ ክርስቶስ የሳተው አለ እና በሌሎችም ጉዳዮች ላይ ኃጢአትን በተመለከተ ርኩሰትን በተመለከተ አሁን ራሱን ችሎ የሳታቸው ከቤተክርስቲያን አስተምሮ ውጭ የሆኑ ነገሮች አሉ ብዙ ማለት ነው። ያስተምር ያለውን ምንድን ነው የሚለው? በተጨማሪም አብ ወልድን በመልክ የሚመስለው በዘመን የማይቀድመው አባቱ ነው። ነገር ግን ይህን ትቶ ሌላ ጊዜ ደግሞ አብ ስራውን የሚሰራበት ተራ ሰራተኛ አድርጎ ደግሞ ይስለዋል ማለት ነው። ላሪዮስ በነገራችን ላይ የትምህርት መነሻ የሆነው ይህ ሰው ነው ይባላል። ወልድን ከአብ አሳንሶ በማየት በማሳየት ይህን ሰው የሚቀድም ስለሌለ ነው ላሪዮስ መምህሩ ነው ተብሎ ይነገርለታል ማለት ነው። ላሪዮስም ለሌሎችም መምህር ይሁን እንጂ ሰው ከእውነተኛው ትምህርት ፈቀቅ ያለበት ምክንያት ፍልስፍናውን ከእውነተኛው የሃይማኖት ትምህርት ቀላቅሎ መያዝ በመቻሉ ነበረ ማለት ነው። ስለ ክርስቶስም ሲናገር የምንታዊ ትምህርት ታይቶበታል። ምንታዊ ማለት ሁለትነት፣ ተዋህዶን ያላጸና ማለት ነው። ተዋህዶን ሳያጸና ታይቷል። ለምሳሌ ዮሐንስ 14:6 ላይ ያለውን የእግዚአብሔርነቱ ንግግር ነው ይላል። እንዲሁም ዮሐንስ 12:27 ላይ ያለውን ደግሞ የሰውነቱ ንግግር ነው ይላል። ዮሐንስ 14:6 ላይ ያለው ምንድን ነው የሚለው? እኔን ያየ አብን አይቷል፣ እኔ መንገድና ሕይወት ነኝ የሚል ነው። እኔ መንገድና ሕይወት ነኝ የሚለው የመለኮቱ መገለጫ ነው፣ ወይም ስለ መለኮቱ የተነገረ ነው። ተፈቅዱኑ በይሴ ጻድቅ ተፈቅዱኑ ተክቱሉኒ በይሴ ጻድቅ ዘጽድቅ አይነግራክሙ፣ እውነትን የምነግራቸው እውነተኛ የምሆን እኔን ትገሉኝ ዘንድ ትፈልጋላችሁን አላቸው። አይደለም የሚለው ልትገሉኝ ትፈልጋላችሁን አላቸው። ይሄንን የሚላቸውን ደግሞ ዮሐንስ 12 ላይ ያለው ማለት ነው አርጌንስ ምን ይላል? ይሄ ስለ ሰውነቱ የተነገረ ነው። ስለዚህ ምንታዊ አለበት ብሎ ነው የሚያየው ማለት ነው። ምናልባትም በኋላ ለተነሱት ለነ ንስጥሮስ አስተምህሮዎች ለሌሎችም መነሻ ሆኖ ያገለገለ ሳይሆን አይቀርም ነው። ከዚህ በተጨማሪ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ ያሉትን ደግሞ መመልከት ትችላላችሁ ማለት ነው። አባ ጊዮርጊስ በጣም ብዙ ውግዘቶችን ነው በሱ ላይ ያስተላለፉት ማለት ነው። እና አርዮስ ሌሎችም እንግዲህ ከዚህ በመነሳት ያቀጠሉ ናቸው። የተወደዳችሁ ክርስቲያኖች እንግዲህ ዛሬ በዚህ አጭር ቪዲዮ በሐዋርያውያን አበው ዘመን የተነሱ ፈተናዎች፣ የተወሰዱ መፍትሄዎች ነው የተመለከትነው። እነዚህ አባቶቻችን እንደ አባቶቻቸው እነሱም ሰማዕትነትን እስከሚቀበሉበት ዘመን ድረስ በጽኑ ተጋድሎ ቤተክርስቲያንን ጠብቀዋታል። ይልቁንም ደግሞ መከራቸው ከቀደመው ይልቅ እየበረታ እየጸና እንደመጣ ደግሞ በደንብ ተመልከቱ ክርስቲያኖች። ከቀደመው ይልቅ የቤተክርስቲያን ፈተና ዛሬ ይበዛል። እኛ በቸልተኝነት ስለምናልፈውና መስቀሉን ተሸክመን ስለማንሄድ የማንቀበለው የምንተው ሆኖ ነው እንጂ ከቀደመው ይልቅ የቤተክርስቲያን ፈተና ዛሬ ብዙ ነው። ሰማዕትነት ዛሬም አለ ማለት ነው። እየባሰ እየጸና ሊሄድ ይችላል። የቤተክርስቲያን ፈተና ጨለማ እየጸና አይደል ሄደው መጀመሪያ ምሽት እንለዋለን፣ ከዚያ ጨለማ፣ ከዚያ ድቅድቅ ጨለማ፣ ውድቅት ጨለማ እያል እንሄዳለን አይደል? ያው እንዲህ እያለ ነው የሚሄደው። ብርሃንም እንዲሁ ነው የሚመጣው አይደለ? እሱ ከሆነ የቤተክርስቲያን ፈተና መቼም ሊያቋርጥ የማይችል ሊቀጥል የሚችል ነው። በየዘመኑ የተነሱ አባቶቻችን እንዲህ መከራን እየተቀበሉ የሄዱ ናቸው እንጂ አንዱም እንኳን ከአባቶቻችን መካከል ያለ መከራ ቤተክርስቲያንን ያቆየ ቤተክርስቲያንን ያገለገለ ማንም የለም። ስለዚህ የእግዚአብሔር አገልጋዮች፣ የተወደዳችሁ ክርስቲያኖች፣ በየትኛውም ዘርፍ ላይ ያለ በየትኛውም ማዕረግ ላይ ያላችሁ ክርስቲያኖች ቤተ ክርስቲያንን በመከራ ውስጥም እንኳን ቢሆን እያለፍን ልንጠብቃት ልናገለግላት እንዲገባ የሚያሳይ ታሪክ ነው ዛሬ የተመለከትነው። ድርሰት የምትችሉ ድርሰት ድረሱ፣ መጽሐፍ የምትጽፉ ጻፉ። ሁላችንም ጸሐፊ አንሆንም፣ ሁላችንም ደራሲም አንሆንም። በዚሁ አጋጣሚ ሁሉም ደራሲ ሁሉም ጸሐፊ
ስለማይሆን የሚጽፍ ይጻፍ፣ የሚደርስ ይድረስ፣ የሚማር ይማር፣ የሚያስተምር ደግሞ ያስተምር ማለት ነው። አሁን ሁላችንም አንዷን መንገድ የመረጥን ይመስለኛል። ከአንባቢነት ይልቅ ጸሐፊነትን፣ ከተማሪነት ይልቅ አስተማሪነትን የመረጥን ይመስለኛል። ከምዕመንነት ይልቅ ሹመትን የመረጥን ይመስለኛል። እንደው ላናገለግልበት ልጠራበት ብሎ ስሙን የሚቀበላል። እንዴት አይነት ዕዳ ውስጥ እንደገባችሁ በእውነት ክርስቲያኖች! እንደዚያ የለም። ይሄ ሰንሰለት ነው። ከሐዋርያት የተቀበልነው ሰንሰለት ነው ክህነት። እና ሰንሰለት አጥልቆ የሚተኛ ማንም የለም። እና ሰንሰለቱን የምትቀበሉ ከሆነ ይጎትቷችኋል። ማንም ያችን ይዞ ይጎትታችኋል ማለት ነው። ሰንሰለት ነው ያጠለቃችሁት፣ ከሐዋርያት የተቀበላችሁት ነው። ክርስቶስ እጁን ከጫነባችሁ በኋላ ማንም ቢሆን ተኝቶ ማደር አይችልም። ክርስቶስ እጁን ጭኖበት ከተሾመ በኋላ በአንብሮተ እድ ስትሾሙ ክርስቶስ እኮ ነው እጁን የጫነበት። ያን ጊዜ በቢታንያ በሐዋርያት እጅ ላይ የጫናት በሐዋርያት ራስ ላይ የጫናት እጁ ናት እኮ ዛሬ በሊቃነ ጳጳሳት በኩል እየተቀመጠችብን ያለው ራሳችን ላይ እየተጫነችብን ያለችው። እሷን ተቀብሎ ያችን እጅ አሳርፎ ራሱ ላይ መተኛት በፍጹም የተከለከለ ነው። ብዙ ዕዳ እንዳለብን ለማሳየት ነው። ለመጠሪያነት እና ለአንዳንድ ጉዳይ መፈጸሚያነት በፍጹም ክህነት ውስጥ መግባት አይጠበቅብንም ማለት ነው። ይልቁንም እንደው እየተረዳዳን ቤተክርስቲያኒቱ መከራ የሚቀልበትን ዘመን ምዕመናን በህዳት አሁን እነዚህ በተለይ በሐዋርያውያን አበው ዘመን የተነሱ አባቶች ጠበቃ የሚያሰኛቸው አንዱ ሁሉም ለምዕመናን ሲሉ ተላልፈው የተሰጡ ናቸው። በቃ ለምዕመናን ሲሉ ተላልፈው ምዕመናን እንዲድኑ እንደው ምዕመናን ተደበቁልን እያሏቸው ተሸሸጉልን ኑሩልን እያሏቸው የለም የሰማዕትነት ጊዜ ደርሷል አታዘግዩኝ ብለው መንግስተ ሰማያት ለመግባት በፍጥነት ይሄዱ የነበሩ አባቶቻችንን ነው የምንመለከት ማለት ነው። እንደዛ ከሆነ ዛሬ ላለው ምዕመን ቀድመን መከራ ልንቀበልለት የሚገባ እኔን ጨምሮ ሁላችንም መድረክ ላይ ቆመን በመምህርነት ስም የምናገለግል የምንጠራ ሰዎች ልንሆን ይገባል። ይህን መከራ ለመቀበል ፈቃደኛ የሆነ ክህነት ቢቀበል መልካም ነው። አለበለዚያ ግን ለወተትና ለፍትፍት አይደለም። የመነኮስ ነው የተሾም ነው ለፍትፍት አይደለም። የአቡነ ጎርጎርዮስ አነጋገር ነበረ። የመነኮስ ነው ለፍትፍት አይደለም ይላል። ለመከራ ነው ማለታቸው ነው። በእርግጥም መጽሐፍ እንዲያ እንደሚል አመሰግናለሁ ስለተከታተላችሁኝ እና መልእክታችንን ለሌላውም ለማዳረስ ደግሞ ሼርና ኮፒ ስለምታደርጉ እጅግ አድርጌ ላመሰግናችሁ ፈልጋለሁ። የእግዚአብሔር ቤተሰቦች እንግዲህ የዛሬው ትምህርታችን በዚህ አበቃ። እኛም እንደ አባቶቻችን ዘመን የሚጻፍ ታሪክ ሰርተን ማለፍ እንድንችል እግዚአብሔር ይርዳን። በእውነት በአጭር ጊዜ የሚጻፍ ታሪክ ሰርተው ያለፉ ሰዎች ብዙ ናቸው። እግዚአብሔር ይስጥልኝ። አመሰግናለሁ። እንደ ዘመኑ የዘመኑን ቴክኖሎጂ በመጠቀም ቤተክርስቲያናችንን እናውቅ ዘንድ ጥሪ ማስተላለፍ ፈልጋለሁ። እግዚአብሔር ይስጥልኝ።